ሰላም ጤና ይስጥልን ተመልካቾቻችን የታህሳስ 7 2018 ዓ.ም የናሁ የዕለተ ማክሰኞ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና ቦርዱ ሰባተኛውን ጠቅላላ ምርጫ ለሚታዘቡ 45 የሀገር ውስጥ ታዛቢዎች የእውቅና ሰርተፍኬት ሰጠ። ኢትዮጵያና ኤርትራ ለአልጀርስ ስምምነት ቁርጠኝነታቸውን እንዲያደርሱ የአፍሪካ ህብረት ኮሚሽን ሊቀመንበር ጥሪ ያቀረቡ። ወደ ውጪ ስናልፍ በማዕከላዊ ናይጄሪያ ታጣቂዎች 13 ሰዎችን ከቤተ ክርስቲያን አፍነው መውሰዳቸው ተገለጸ። ወደ ቀዳሚ ዜናችን እንለፍ። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በነገው ዕለት በሁለቱም የሀገሪቱ ምክር ቤት ንግግር እንደሚያደርጉ ይጠበቃል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በነገው ዕለት ረቡዕ ታህሳስ 8 ቀን 2018 ዓ.ም ለፌዴሬሽን እና ለህዝብ ተወካዮች ምክር ቤት አባላት ንግግር ሊያደርጉ መሆኑ ታውቋል። ከዛሬ ጀምሮ በኢትዮጵያ የሁለት ቀናት የስራ ጉብኝት የሚያካሂዱት ጠቅላይ ሚኒስትር ሞዲ ንግግር የሚያደርጉት ጠቅላይ ሚኒስትር አብይ አህመድ በሚገኙበት የሁለቱ ምክር ቤቶች የጋራ መድረክ ላይ ነው። የፌዴሬሽን ምክር ቤት ትላንት ለአባላቱ በላከው አስቸኳይ መልእክት የህንዱ ጠቅላይ ሚኒስትርና የኢትዮጵያው ጠቅላይ ሚኒስትር ለሁለቱ ምክር ቤቶች የጋራ መድረክ ንግግር እንደሚያደርጉ አስታውቋል። ምክር ቤቱ በዚሁ መልእክት በአዲስ አበባ ከተማ አስተዳደርና በከተማው ዙሪያ የሚኖሩ የፌዴሬሽን ምክር ቤት አባላት ነገ በህዝብ ተወካዮች ምክር ቤት ሰብሰቢያ አዳራሽ እንዲገኙ አሳስቧል። የረቡዕን የጋራ መድረክ በተመለከተ ለገዢው ፓርቲ የህዝብ ተወካዮች ምክር ቤት አባላት ተመሳሳይ መልእክት ቢላክም የተቃዋሚ ፓርቲ የፓርላማ ተወካዮች ስለ ጉዳዩ በቀጥታ መረጃ እንዳልደረሳቸው ታውቋል። የነገው የጠቅላይ ሚኒስትር ሞዲ የፓርላማ ንግግር ዋነኛ ትኩረት ምን እንደሆነ ለምክር ቤት አባላቱ የተባለ ነገር የለም። የህንዱ ኤንቲቪ ቴሌቪዥን ጣቢያ ጠቅላይ ሚኒስትሩ የዴሞክራሲ እናት ባሏት በሀገራቸው ህንድ ጉዞ ላይ በኢትዮጵያ የህዝብ ተወካዮች ምክር ቤት የጋራ ስብሰባ ላይ ሀሳባቸውን ለማካፈል በጉጉት እንደሚጠባበቁ መግለጻቸውን ዘግቧል። ምርጫ ቦርዱ ሰባተኛውን ጠቅላላ ምርጫ ለሚታዘቡ 45 የሀገር ውስጥ ታዛቢዎች የእውቅና ሰርተፍኬት ሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም የሚያካሂደውን ሰባተኛውን ጠቅላላ ምርጫ ለሚታዘቡ 45 ሀገር በቀል የሲቪል ማህበረሰብ ድርጅቶች የእውቅና ሰርተፍኬት መስጠቱን አስታውቋል። ቦርዱ በማህበራዊ ትስስር ገጹ ባሰራጨው መረጃ የእውቅና ሰርተፍኬቱን በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 እንዲሁም በየሀገር ውስጥ የምርጫ ታዛቢዎች ፈቃድ አሰጣጥ አሰራርና ስነ ምግባር መመሪያ ቁጥር 5/2012 መሰረት በተሰጠው ስልጣን መስጠቱን ገልጿል። በዚህም የቦርዱን መስፈርት አሟልተው የተመረጡት 45 ሀገር በቀል የሲቪል ማህበረሰብ ድርጅቶች መጪውን ሰባተኛው ጠቅላላ ምርጫ የመታዘብ ኃላፊነት ተሰጥቷቸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ቀደም ሲል ሰባተኛውን ጠቅላላ ምርጫ ለሚታዘቡ የሲቪል ማህበረሰብ ድርጅቶች የታዛቢዎችን የምዝገባ ሂደት ቀልጣፋ መረጃ አደረጃጀቱንም ዘመናዊ እንዲያደርግ ታስቦ የተዘጋጀው የበይነ መረብ ላይ ምዝገባና መረጃ አደረጃጀትን አስመልክቶ የግንዛቤ ማስጨበጫ ከጥቅምት 25 እስከ 26 ቀን 2018 ዓ.ም መስጠቱን አስታውሷል። ኢትዮጵያና ኤርትራ ለአልጀርስ ስምምነት ቁርጠኝነታቸውን እንዲያደርሱ የአፍሪካ ህብረት ኮሚሽን ሊቀመንበር ጥሪ ያቀረቡ። የአልጀርስ ስምምነት 25ኛ ዓመትን በማስመልከት ኢትዮጵያና ኤርትራ ለስምምነቱ ያላቸውን ቁርጠኝነታቸውን እንዲያደርሱ የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ ጥሪ አቅርበዋል። የኢትዮጵያና ኤርትራን የ1998 እስከ 2000 ጦርነትን ያስቆመ የአልጀርስ ስምምነት ከተፈራረመ 25ኛ ዓመቱን በያዘበት ወቅት የአፍሪካ ህብረት ኮሚሽን ሊቀመንበር ስምምነቱ የሁለቱ ምህትማማቾች አገራት ህዝቦች ለትብብርና ለጋራ ብልጽግና ያላቸውን ዘላቂ ምኞት እንደሚወክል ተናግረዋል። ማህሙድ አሊ ዩሱፍ አዲስ አበባንና አስመራን የስምምነቱን መንፈስ እንደገና እንዲያድሱ እንዲሁም ዘላቂ የጋራ ሰላምን ለማስፈን ንግግርንና መልካም ጉርብትናን ጥሩ መንገድ አድርገው እንዲቀበሉ አሳስበዋል። አክለውም በአፍሪካ ቀንድና በቀይ ባህር ቀጠና ያለው ቀጠናዊ መረጋጋትና የህዝቦች ደህንነት የተመሰረተው መተማመንና ትብብርን ለማጠናከርና የጋራ ደህንነትን የሚያናጉ ግጭቶችን ለመከላከል በሚያደርገው ዘላቂ ጥረት ላይ ነው ብለዋል። ሊቀመንበሩ የአፍሪካ ህብረት ኮሚሽን ሁለቱንም አገራትና ቀጠናውን ለመደገፍ ዝግጁ መሆኑን በመግለጽ ለሰላም፣ ልማት፣ ድንበር ተሻጋሪ ትብብርና በአጋርነት ላይ ለተመሰረተ ለጋራ መጻኢ ዕድል ያለውን ቁርጠኝነት አረጋግጠዋል።
በትግራይ በጦርነት ወቅት የነበረው 90% የድህነት ምጣኔ ወደ 70% ዝቅ ማለቱ ተገለጸ። በትግራይ ክልል የድህነት መጠን በጦርነት ወቅት ከነበረው 90% ወደ 70% ዝቅ ማለቱን የክልሉ ግብርናና የተፈጥሮ ሀብት ቢሮ አስታውቋል። ይሁን እንጂ አብዛኛው የክልሉ ሕዝብ ከፍተኛ አደጋ ሲል በጠራው ሁኔታ ውስጥ እንደሆነም ቢሮ ገልጿል። ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26% አካባቢ እንደነበረም ተገልጿል። ይህ የተገለጸው የክልሉን የግብርና ሁኔታ በመገምገምና የወደፊት የልማት እቅዶችን በማስቀመጥ ላይ ትኩረት ባደረገ ስብሰባ ላይ ነው። በዚህ ወቅት የትግራይ ክልል ግብርና ቢሮ ኃላፊ አቶ አለም ብርሃን ሀሪፊዮ የተመዘገበው የድህነት መጠን መቀነስ ሙሉ ለሙሉ ማገገም ተደርጎ ሊወሰድ እንደማይገባ አጽንኦት ሰጥተዋል። ኃላፊው ይህ በክልሉ አሁንም የቀጠለውን የሰብአዊና ኢኮኖሚያዊ ቀውስ ጥልቀት የሚያሳይ ነው ማለታቸውን የክልሉ መገናኛ ብዙሃን ዘግበዋል። አቶ አለም ብርሃን ከጦርነቱ በፊት በትግራይ የነበረው የድህነት መጠን 26% አካባቢ እንደነበርና 74% የሚሆነው ሕዝብ የምግብ ዋስትናው ተረጋግጦ እንደነበረ አስታውሰዋል። በተጨማሪም ክልሉ ከጦርነቱ በፊት ከግብርና የወጪ ንግድ በዓመት ወደ 112 ሚሊዮን ዶላር የውጭ ምንዛሬ ያስገኝ ነበር ያሉት ኃላፊው ይህም አሁን ወደ 2.6 ሚሊዮን ዶላር ወርዷል ብለዋል። ይህም በኑሮ በገበያና በምርት ስርዓቶች ላይ የደረሰውን የውድመት መጠን ያሳያል ሲሉ አክለዋል። ሰብአዊ እርዳታ ላይ ብቻ ጥገኛ መሆን ድህነትን ሊፈታ እንደማይችል ገልጸዋል። ሰብአዊ ድጋፍ ብቻ ለድህነት ዘላቂ መፍትሄ ሆኖ ሊያገለግል አይችልም ያሉት ኃላፊው በምትኩ በተደራጀ አመራር በተቋማዊ ቅንጅትና በዘላቂ የህዝብ ተሳትፎ የግብርና ምርታማነትን እንደገና መገንባት እንደሚያስፈልግ ጥሪ አቅርቧል። የዓለም ባንክ በኢትዮጵያ ያለውን ድህነት በተመለከተ በቅርቡ ባወጣው ግምገማ በአውሮፓውያን አቆጣጠር 2016 የድህነት መጠን 33% የነበረ ሲሆን በተያዘው 2025 ወደ 43% ከፍ ሊል እንደሚችል አሳስቧል። የዓለም ባንክ እንደገለጸው ኢትዮጵያ ከሁለት አስርተ ዓመታት በላይ ድህነትን በመቀነስ ረገድ ጉልህ እድገት ካሳየች በኋላ ባለፉት ጥቂት ዓመታት የተከሰቱ ውስጣዊና ውጫዊ ተግዳሮቶች የኑሮ ደረጃ ላይ ተጽዕኖ አድርገዋል። እነዚህ ተግዳሮቶች የኮቪድ-19 ወረርሽኝ፣ የትግራይ ግጭት፣ ከፍተኛ ድርቅ፣ የጠቅላላ የሀገር ውስጥ ምርት እድገት መቀዛቀዝና የዋጋ ግሽበት ናቸው ብለዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በማዕከላዊ ናይጄሪያ ታጣቂዎች 13 ሰዎችን ከቤተ ክርስቲያን አፍነው መውሰዳቸው ተገለጸ። ይህ በሳምንታት ውስጥ የተፈረመ ሁለተኛው ጥቃት ሲሆን ታጣቂዎች በማዕከላዊ ናይጄሪያ
ኮጊ ግዛት ዊንጊንግ ኦል በተባለ የኢቫንጀሊካል ቤተክርስቲያን ገብተው ሰዎችን አግተው ወስደዋል። አዚኪሪ በሚባለው መንደር ውስጥ የእሁድ ማለዳ የጸሎት ስነ ስርዓት እየተከናወነ ሳለ ነበር ጥቃቱ የተፈጸመው። የኮጊ ግዛት የመረጃ ኮሚሽነር እንዳሉት ከታጣቂዎቹ 5ቱ ተገለዋል፣ የተቀሩት ጉዳት ቢደርስባቸውም አምልጠዋል። ጥቃት አድራሾቹን ሽፍቶች ሲል መንግስት የገለጻቸው ሲሆን በናይጄሪያ ሰዎች አግቶ ገንዘብ መጠየቅ በተደጋጋሚ የሚፈጸም ድርጊት ሆኗል። ከሁለት ሳምንታት በፊት ታጣቂዎች ኢጃባ በተባለ ከተማ ቤተክርስቲያን ውስጥ ገብተው አንድ የሃይማኖት አባት ባለቤታቸውንና 7 ምዕመናንን አፍነው ወስደዋል። ታጋቾቹን ለማስለቀቅ ጥረት ቢደረግም እስካሁን እንዳልተሳካ ነዋሪዎች ገልጸዋል። የኮጊ ግዛት የመረጃ ኮሚሽነር በኒጀርና በካውራ ግዛት ያለው ነውጥ በኮጊ ግዛት ሽፍቶች እንዲንቀሳቀሱ ምክንያት ሆኗል ብሏል። በተለይም በሰሜን ምዕራብና ማዕከላዊ ናይጄሪያ እየተፈጸሙ ያሉ ተከታታይ ጥቃቶችና አፈናዎች የአገሪቱን ደህንነት ስጋት ላይ ጥለዋል። ከደረሱ ጥቃቶች የከፋው በኒጀር ግዛት ፓፒሪ ከተማ በሚገኝ የካቶሊክ ትምህርት ቤት 250 ህጻናትና 12 የቤተክርስቲያን ሰራተኞች የታገቱበት ነው። በመጨረሻም ሩሲያ በአውሮፓ ህብረት የታገዱባት ንብረቶቿን ለዩክሬን ድጋፍ ለማዋል የተያዘው እቅድ ዓለም አቀፍ የፋይናንስ ስርዓትን የሚጻረር መሆኑን አስታወቀች። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የኢንቨስትመንት ልዩ መልእክተኛ ኪሪል ዳሜትሪቭ በአውሮፓ ህብረት የታዳጊውን የሩሲያ ሀብት ለዩክሬን የገንዘብ ድጋፍ ለማዋል ያቀረው እቅድ በአሜሪካ የተቀረጸውን ዓለም አቀፍ የፋይናንስ ስርዓት የሚያፈርስ ነው ሲሉ አስጠነቀቁ። የአውሮፓ ህብረት የዩክሬንን የበጀት ጉድለት ለመሸፈን የታገደውን የሩሲያ ሀብት እንደ ዋስትና በመያዝ ለኪየቭ የካሳ ብድር ለመስጠት ባቀረበው ሀብት ላይ መልእክተኛው ጠንካራ ተቃውሞ አሰምቷል። ሞስኮና በምዕራቡ ዓለም የሚገኙ አንዳንድ ተቺዎች ይህን እርምጃ የአንድን ሉዓላዊ ሀገር ሀብት የመቀማት ያህል ነው ሲሉ የገለጹ ሲሆን ውሳኔው ከባድ ህጋዊና ኢኮኖሚያዊ መዘዝ እንደሚያስከትልም አስጠንቅቀዋል። ኪሪል ዲሜትሪቭ ዛሬ እንዳስታወቁት ይህንን እቅድ የሚደግፉ የህብረቱ ባለስልጣናት በድንጋጤ ውስጥ ሆነው ስህተት እየሰሩ ነው። ሉዓላዊ ሀብትን ለመውሰድ መሞከር የብሔራዊ መጠባበቂያ ክምችት ጽንሰ ሀሳብን የሚሸረሽርና በዓለም አቀፍ የፋይናንስ ስርዓት ውስጥ ያለውን ወጪ የሚያንር ነው ብለዋል። አብዛኛው የሩሲያ የታገደ ሀብት የሚገኝበትና መቀመጫውን ቤልጂየም ያደረገው ግዙፍ የክሊሪንግ ተቋም ይህ እርምጃ ተቋሙን ለከፍተኛ አደጋና ለኪሳራ ሊዳርገው እንደሚችል በመግለጽ ከቤልጂየም መንግስት ጋር በመሆን እቅዱን አጥብቆ ተቃውሞታል። ባለፈው ሳምንት የሩሲያ ማዕከላዊ ባንክ ሀብቱ እንዳይንቀሳቀስ በመደረጉ ለደረሰበት ጉዳት በዩሮክሊየር ላይ በሞስኮ ፍርድ ቤት የካሳ ክስ መመስረቱ ይታወሳል። የአውሮፓ ማዕከላዊ ባንክ ፕሬዝዳንት ክሪስቲን ላጋርድን ጨምሮ ሌሎች ከፍተኛ የፋይናንስ ባለሙያዎችም እንዲህ ያለው እርምጃ የአውሮፓ ህብረትን የፋይናንስ ስርዓት ተአማኒነት እንደሚጎዳው ቀደም ብለው ማሳሰባቸው አይዘነጋም። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት።
ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።